መረባቸውን ትተው ተከተሉት ይላል። ጸሐፊው ቅዱስ ማቴዎስ ነው። ኃይለ ቃሉን ደግሞ የተናገረበት ምክንያት ስለ ቅዱስ ጴጥሮስና ስለ ወንድሙ እንድርያስ ነው። እኛም በዚህ ርዕስ የምንማረው እግዚአብሔርን መከተል የሚገባ ስለመሆኑ ባለንበት ሕይወት የእርሱ ተከታዮች ሆነን እንድንኖር ስለመማር ነው ማለት ነው። መረባቸውን ትተው በሉ ተከተሉት። መረባቸውን ትተው ተከተሉት። ምናቸውን ትተው? መረባቸውን ትተው ምን አደረጉ? ተከተሉት። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይህንን ኃይለ ቃል በማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወራት ከተመላለሰባቸው አውራጃዎች አንዱ የገሊላ አውራጃዎች ናቸው። ገሊላ አውራጃ ትልቅ ሀገር ሆና በውስጧ ደግሞ ናዝሬት የሚባል ክፍል ያለባት ነች። በውስጧ ጌታችን ያደገባት ናዝራዊ የተባለባት ከተማ ነች። ገሊላ ደግሞ ትልቁ አውራጃ እስራኤል ካሏቸው ትልልቅ አውራጃዎች አንዱ ነው ማለት ነው። በዚያ በወንዙ በገሊላ ባህር ዳርዳሩን ጌታችን ኢየሱስ ክርስቶስ ሲመላለስ ሁለት ወንድማማቾች አሳ በማጥመድ ስራ ላይ ተሰማርተው አገኛቸው ይላል። ይሄ እግዚአብሔር ሰዎችን ለማዳን የእርሱ ለማድረግ በየጊዜው የሚያደርገው ስራው ነው። እግዚአብሔር ሰዎችን ቤተ ክርስቲያን ብቻ አያገኛቸው። እግዚአብሔር በመጠጥ ቤት ቃሉን አሰምቷቸው እየሰከሩ ከሚኖሩበት ዓለም የወጡ ብዙ ናቸው። ከሚያመነዝሩበት ቤት እግዚአብሔር መልእክተኛውን ልኮላቸው ተቀብለውት የወጡ እጅግ ብዙ ናቸው። ፈያታዊ ዘይማን እንደምናስታውሰው ተሰቅሎ እያለ እጁ እግሩ ተቸንክሮ እያለ ነበር የማዳን እጁን የዘረጋለት። ይህም ብቻ አይደለም፣ እግዚአብሔር ወገኖቹ ያልሆኑትን ወገኖቹ ለማድረግ ግብፅ ድረስ ተሰዷል። በከብቶች በረት ተኝተው ተገኝተዋል። እግዚአብሔር የሚባርካቸው ወደ እርሱ የሚጠራቸው ቤተ መቅደሱ ውስጥ የተሰበሰቡትን ብቻ የሚመስለን በጣም ብዙዎች ነን። ይሄ ግን ስህተት ነው። እንደዚህ አይደለም። ጌታችን ኢየሱስ ክርስቶስ በሰሎሞን ቤተ መቅደስ ውስጥም ተመላልሷል። በየሀገሩ ባሉት ምኩራቦች ውስጥም እያስተማረ ተመላልሷል። በኃጥአን ሰፈርም ተመላልሷል። በሰሎሞን ቤተ መቅደስ ውስጥ ገብቶ እንዳስተማረ በቀራጩ ኃጢአተኛ ተብሎ በሚታመነው በማቴዎስ ቤትም ገብቶ ምሳ በልቷል። በለምጻሙ በስምዖን ቤትም ገብቶ ምሳ በልቷል። በፈሪሳዊው በስምዖን ቤትም ገብቶ ለምሳ ተቀምጧል። ስለዚህ በባህሩ ዙሪያ ተመላለሰ። በዚያ ቤተ መቅደስ የለም፣ በዚያ የሚጸልይ ሰው የለም። በዚያ ያለው አሳ የሚያጠምድ ሰው ነው። እነርሱም ጴጥሮስና እንድርያስ ይባላሉ ማለት ነው። እና ጌታችን ቀረብ ብሎ ኑ ተከተሉኝ አላቸው ይላል። እነዚህ ሁለት ወንድማማቾች በዚህ ውስጥ የምንማረው ወንጌሉ እንደሚነግረን እግዚአብሔር ሰዎችን ባሉበት ቦታ ሁሉ ተከትሎ እንደሚፈልጋቸው ነው። እርሱ ራሱ በነቢዩ ሲናገር ኩሎ አሚረ እሰፍህ ደዌ ሀበ ሕዝብ አላውያን፣ ሁልጊዜ ወደ አመፀኞች ወገኖች እጄን እዘረጋለሁ ይላል። እግዚአብሔር ሁልጊዜ እጁን ይዘረጋል። ሁልጊዜ ኑ ብሎ ይጣራል። እግዚአብሔር የሚጣራበት መንገድ የአንዱ ከአንዱ ሊለይ ይችላል። ቅዱስ ጳውሎስ በነገው ዕለት የምንዘክረው እግዚአብሔር የጠራው እርሱን ተከታዮቹን ሊያሳድድ በሄደበት በደማስቆ መንገድ ላይ ነው። እግዚአብሔር ጳውሎስን የጠራበት መንገድ ስጋውያን ዓይኖቹን አጥፍቶ ከሰማይ ሳውል ሳውል
ለምን ታሳድደኛለህ የሚል ድምፅን አሰምቶ ነው። እስጢፋኖስን ደግሞ የጠራበት መንገድ ከዚህ የተለየ ነው። ስለዚህ ሁላችሁንም ወደ ንስሐ የሚጠራበት መንገድ ልዩ ልዩ ነው ማለት ነው። ለአንዳንዱ ሀብት ሰጥቶ በዚህ ምክንያት ልቡናው ወደ መንፈሳዊነት እንዲመጣ የሚያደርገው አለ። ለአንዳንዱ ደዌ ሰጥቶ በደዌው ምክንያት ገዳማትን ሲሳለም በየጸበሉ ቦታ ሲሄድ መምህራንን ምከሩኝ ሲል በዚያው መንፈሳዊ ሆኖ የሚቀር አለ። ለአንዳንዱም እንደዚያው እርሱ ባወቀ መንገድ ይሰሙኛል በሚለው መንገድ ሁላችንንም እግዚአብሔር ይጠራናል ማለት ነው። ነገር ግን ሁሉ ሰው የእግዚአብሔርን ጥሪ የሚሰማ አይደለም። አይሰማም፣ በእውነቱ አይሰማም። በተለይ የዚህ ዘመኑ ሰው እግዚአብሔርን እየሰማ አይደለም። እግዚአብሔር መኖሩን በብዙ መንገድ አስረግጦ ይነግረናል። ወደ እርሱም እንድንመጣ እግዚአብሔር በብዙ መንገድ ነው የሚጠራል። አንሰማም። ስንታመም ለምን መከራ ሲመጣብን እግዚአብሔርን ምን አድርጌው ነው እንዲህ ያለ ነገር ያመጣብኝ? እሱ ባይኖር ነው። ለምኜ ያልሰማኝ ባይኖር ነው። በእኔ ላይ እንደዚህ ያለ ችግር የመጣው እግዚአብሔር ባይኖር ነው ይላል ሰው። ግን እንደዚህ አይደለም። ያ እግዚአብሔር ወደ እርሱ እኛን ለማቅረብ የጠራበት መንገድ ነው። ይህንን መንገድ መቀበል ያስፈልጋል። ለምን ታመምኩ ማለት ያስፈልጋል። ለምን ይህ መጣብኝ ማለት ያስፈልጋል። ይህ ችግር ምንድን ነው ለእኔ ያለው በረከት የሚለው ማጤን ያስፈልጋል። እንዲህ የሆንኩት እግዚአብሔር ባይኖር ነው የሚል ድምዳሜ ላይ መድረስ በእጅጉ አደገኛ ነው። ክርስቲያኖች የሰማችሁ ነው። እንዴት አመሻችሁ? ስለዚህ በገሊላ ባህር ማዶ ሁለት ወንድማማቾች ዓሣ ያጠምዳሉ። ኢየሱስ ክርስቶስ ጠጋ ብሎ ኑ ተከተሉኝ አላቸው። ኑ ተከተሉኝ ሲላቸው እነዚህ ሰዎች መጀመሪያ ዮሐንስ መጥምቅ ስለ ክርስቶስ ነግሯቸው ያውቃል። እኔ ክርስቶስ አይደለሁም፣ ከኔ በኋላ የሚመጣ የጫማውን ማሰሪያ ልፈታ የማይቻለኝ ግን ከኔ በፊት የነበረ ከኔ ኋላ የሚመጣ አለ ብሎ ነግሯቸዋል። ያ በነገራቸው መሰረት ክርስቶስ መጥቶ ኑ ተከተሉኝ አላቸው። እስመ እሬስየክሙ መሰግራነ ሰብእ አላቸው። ዓሣ ማጥመዱ ይቀርብናል እንዳትሉ የሚጠቅም የማጥመድ ሥራ እሰጣችኋለሁ ብሎ ይህንን ዓለም እንደ ባህር፣ ሰውን እንደ ዓሣ፣ ወንጌልን ደግሞ እንደ መረብ አድርጌ ሰጥቻችሁ በወንጌል መረብነት ሰውን ወደ ሕይወት ወደ መንግሥተ ሰማያት ስትጠሩ ስታጠምዱ የምትኖሩ ትሆናላችሁ ኑ ብሎ ጠራቸው ይላል። በነገው ዕለትም ታላቁ ሰማዕት የቤተ ክርስቲያን ብርሃን ቅዱስ ጴጥሮስ ስለሚታሰብ ነው ይሄንን መነሻ ያደረግነው ማለት ነው። ቅዱስ ጴጥሮስ በዚህ በገሊላ ወንዝ ማዶ ነው የመጀመሪያውን የእግዚአብሔርን ጥሪ ያገኘው ማለት ነው። ታዲያ ስራ በሚሰራበት ቦታ ከሆነ እግዚአብሔር ወደ እርሱ የመጣው ያንንም ተቀብሎ ከሆነ ጴጥሮስ የሐዋርያት አለቃ ለመሆን የበቃው ዛሬ እናንተ ስራ በምትሰሩበት እግዚአብሔር ይመጣል። ነዳያን ይለምኗችኋል። በእነርሱ ያድሮ ያለው እግዚአብሔር ነው። እነርሱን ስናመናጭቅ እግዚአብሔርን እያመናጨቅን ነው ማለት ነው። ዮሐንስ አፈወርቅ እንደሚነግረን ዘይሌቅሖ ለነዳይ ይሌቅሖ ለእግዚአብሔር እኮ ነው። ለድሃ የሚያበድር ለእግዚአብሔር ያበድራል ማለት እኮ ነው። ለድሃ መስጠት እግዚአብሔርን ባለ ዕዳ ማድረግ ነው። ለእግዚአብሔር መስጠት ነው ለድሃ መስጠት። ቤት ስታከራዩ በግቢያችሁ ያሉት ድሆች፣ የድሆቹ ልጆች እነርሱ በሙሉ ወደ እናንተ የተላኩ ወደ ሕይወት የሚያደርሱ እንዲሁ አላፊ የሆነ ዓሣን ብቻ እያጠመዱ ከመኖር ዘላለማዊ የሆነ ሕይወትንም ገንዘብ እንድታደርጉ እግዚአብሔር የሚልክ ብቻ ነው ለሰው። ቤተ መቅደስ ገዳም የሆነ ቦታ ሄዶ ጧፍ ካልሰጠ በቃ ለእግዚአብሔር ያደረገ አይመስለውም ሰው። በእውነቱ መንፈሳዊነትን በዚህ መንገድ ካልሆነ እየኖራት አይመስለውም መንፈሳዊ ሕይወትን። ግን እንደዛ አይደለም። ዓሣ ሲያጠምዱም የመጣው ክርስቶስ ነው። በዮሐንስ በጉባኤም የተነገራቸው ክርስቶስ ነው። ሲጠመቅም ያዩት ክርስቶስ ነው። በሰሎሞን ቤተ መቅደስም ያስተማረው ክርስቶስ ነው። ሕሙሙ መጻጉዕንም የፈወሰው ክርስቶስ ነው። አልዓዛር ቤትም የተገኘው ክርስቶስ ነው።
ስለዚህ ስራ ቦታ የሚለምኑን እነዚህ ድሆችን አናመናጭቃቸው ለማለት ነው። ባለንበት ሁሉ እግዚአብሔርን እያየን እንኑር ማለት ነው። ሰውን በልብሱ ለክተን ከዚህ ወግድ አንበለው እያልናችሁ ነው። ሰው ውጭውን ስለሚያይ ልብስን አነጋገርን ያያል። እግዚአብሔር ግን ያንን አያይም፣ ልብህን ነው የሚያየው። ስለዚህ ለሳሙኤል ጌታ ምን ብሎታል? ኢትራይ ግርማ ረኤቱ ለኤልያብ፣ ዳዊትን አንግስልኝ ባለው ጊዜ ጌታ ሳሙኤልን ኤልያብ የሚባለው የዳዊት ወንድም እጅግ መልከ መልካም ነበር፣ ከሁሉም በቁመቱ ረጅም ነበር። ስለዚህ ሳሙኤል ምን አለ? ለመንግስት የሚገባው በእውነት እግዚአብሔር ቀብቶ የሚያነግሰው ይህ ነው ብሎ የመንግስቱን ያንን ቅባ መንግስቱን በኤልያብ ላይ አፈሳለሁ ሲል ጌታ ምን አለው? ኢትራይ ግርማ ረኤቱ ለኤልያብ፣ መልክ አቀናኑን ውጫዊ ውበቱን አትይ አለው። አንተ ውጫዊ ውበቱን አየህ፣ እኔ ግን ኤልያብን ውስጡን አየሁ፣ ይህ አይደለም አለው ማለት ነው። ስለዚህ በስራ ቦታ እግዚአብሔር ይመጣል፣ ይጠራል፣ ለህይወት ወደ መዳን ይጠራል እግዚአብሔር። ጥቂት ነገር እግዚአብሔር ከኛ ይፈልጋል። ያን ጊዜ በጎ ምላሽ መስጠት ተገቢ ነው ማለት ነው። ጴጥሮስና ወንድሙ እንድርያስ ምን አደረጉ? በዚህ ጊዜ ያ ወደ እነርሱ አሳ እያጠመዱ ሳለ የመጣውን ሰው አልናቁትም፣ አላቃለሉትም፣ ተከተሉት ነው የሚለው። ሲከተሉትም መረባቸውን ትተው ነው ይላል። መረባቸውን ትተው ተከተሉት። ምንድነው ይሄ ትርጓሜው? መረባቸውን ትተው ተከተሉት። ለጊዜው ኢየሱስ ክርስቶስ በዚያ ሀገር እጅግ ተወዳጅ መምህር፣ ተአምራትን የሚያደርግ አምላክነቱን ያልተረዱ ሰዎች ነቢይ ብለው የሚጠሩት ስለነበር እርሱን መከተል በስጋም በነፍስም ስለሚያዋጣ ተከትለውታል። ይሄ ለጊዜው ነው። ሰው በመጀመሪያ ወደ መንፈሳዊነት ሲመጣ መጀመሪያ ትክክለኛው መንፈሳዊነት ገብቶት ሊመጣ አይችልም። ሰው ትክክለኛው የቤተ ክርስቲያን ሕይወት የሚገባው ሲማር ነው። የስጋውን መፈወስ ፈልጎ ነፍሱም ተፈውሳ ትሄዳለች ማለት ነው። ሰው ስጋው ሲቸገር ለስጋው ወደ ቤተ እግዚአብሔር ሲመጣ እግዚአብሔር ነፍሱንም ፈውሶ ይልክለታል ማለት ነው። እነ ጴጥሮስም እርሱን መከተል ለስጋዊ ስራቸውም እረፍት እንዳለው አውቀው ተከተሉት። ያን ጊዜ ሲከተሉት ግን መረባቸውን ትተው ነው። ኢየሱስ ክርስቶስ ግን እንደተናገረው እነርሱ አንድ መረብ ተዉ፣ እርሱ ግን ዓለምን በሙሉ ለእነርሱ አድርጎ ሰጣቸው ይላል። ክብር ለስሙ ይሁንልን። ይህም ብቻ አይደለም። እነርሱ አንድ እናት አንድ አባት ትተው ክርስቶስን ተከተሉት። ዓለሙ ሁሉ የእነርሱ አባት፣ የእነርሱ እናት፣ የእነርሱ ልጅ እንዲሆን አድርጎ ዓለምን በሙሉ ሰጣቸው ማለት ነው። ስለዚህ ሐዋርያት ምን አሉ? እንዘምን ታልብነ ኩሉ ብነ፣ ምንም የሌለን ስንሆን ሁሉ አለን አሉ። እንዘ አልቦ ዘያምረነ ሁሉ ያምረነ፣ የሚያውቀን ሳይኖር ግን ሁሉ ያውቀናል ብለው ተናገሩ ማለት ነው። ስለ ክርስቶስ አንድ ነገር ተዉ፣ ቤተሰባቸውን ተዉ፣ ዓለሙ በሙሉ የእነርሱ ሆነ ማለት ነው። አባ ሕርያቆስ ይህንን አጉልቶ ሲተረጉም እንዲህ ይላል፣ ፍቅርንና የዋህነትን እንደ ሐዋርያት ገንዘብ እናድርግ ይላል። ይሰማችኋል ምዕመናን? ፍቅርንና የዋህነትን እንደ ሐዋርያት ገንዘብ እናድርግ። ሐዋርያት ጌታቸውን ወደውታልና ወወሃቦሙ ስልጣነ ዘከማሁ ይእስሩ ወይፍትሁ፣ እርሱም እነርሱ ፍቅርን የዋህነትን ገንዘብ አድርገው ክርስቶስን ቢከተሉት እሱ ደግሞ እንደ ራሱ ያለ ስልጣንን ሰጣቸው ይላል። ክርስቶስ በቀሚሱ ጫፍ 12 ዓመት ደም ይፈሳት የነበረችዋን ሴት ፈውሷታል። ይሄ በማቴዎስ ወንጌል ምዕራፍ 8 ላይ የተገለጸ ነው። የሰማችሁ ነው። ያቺ ሴት ወደ ክርስቶስ ብሄድና እምከመገሰስኩ ጽንፈ ልብሱ አሃዩ፣ የልብሱን ጫፍ ብዳስስ ምን ሆናለሁ አለች፣ እድናለሁ ብላ ምና ሄደች። ሄዳስ ምን አደረገች? የልብሱን ጫፍ ምን አደረገች? ዳሰሰች። ስትዳስስ ምን ሆነች? ዳነች፣ ተፈወሰች አይደል? የልብሱን ጫፍ በመዳሰስ ብቻ ማለት ነው። ይሰማቸዋል አይደል? በሐዋርያት ሥራ ላይ ደግሞ ወይ መትሩ ምጽንፈ ልብሱ ወይ አነብሩ ዲበ ድውያን ወይ ተፈወሱ ይላል።
የቅዱስ ጳውሎስን የልብሱን ቁራጭ ከልብሱ ላይ ይቆርጡ ነበር። ያንን ቁራጩን ወስደው ከድውዩ ላይ ሲያኖሩት እነዚያ የታመሙት ድውያኑ ይፈወሱ ነበር ይላል። አይደለም ምናኔ የሆኑት። ስለዚህ ክርስቶስን ተከተሉት፣ እንደ ቅዱስ ጴጥሮስ ተከተሉት። እንደርሱ ያለ ስልጣንን ሰጣቸው ማለት ነው። አሳ ከማጥመድ ሕይወት አውጥቶ ቅዱስ ጳውሎስን ከአሳዳጅነት አውጥቶ በልብሱ ቁራጭ ድውይ የሚፈውስ ኃይለኛ እርሱን የሚመስል በዓለም ላይ ማንም የሌለ ሰው አደረገው ማለት ነው። ማንም የለም። ቅዱስ ጴጥሮስንም እንደዚያው ነው። ቅዱስ ጴጥሮስ በጠዋት ወጥቶ ሲሄድ ድውያኑን ጥለው በሚያርፍበት መንገድ ላይ በአልጋ ይደረድሯቸው ነበር። ይሰማቸዋል? ይደረድሯቸው ነበር። ቅዱስ ጴጥሮስ አልፎ ሲሄድ እነዚያ ድውያኑ ጥለው ሲያርፍባቸው ብድግ 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 እያሉ ጴጥሮስ ሊከተሉት ነበር ማለት ነው። ስለዚህ ጌታ የመሰከረው በዮሐንስ ወንጌል ላይ ምንድን ነው ያለው? በእኔ የሚያምን ቢኖር አለ እኔ የምሰራውን ስራ ይሰራል፣ ወዘየአቢ እምኔሁ ግብረ ይገብር፣ ከዚህም የሚበልጥ ይሰራል አለ። ክርስቶስ ቀሚሱ ለብሶት ሳለ ያቺ ደም የሚፈሳትን ሴት ፈወሰ። የቅዱስ ጳውሎስ ቀሚስ ግን ተቆርጦ ከጳውሎስ ከተለየ በኋላ ፈውስን ሰጠ። ክርስቶስ በቃሉ ዳን፣ ፈቀርኩ ንጻሕ፣ ወድጃለሁ ንጻ ብሎ ማቴዎስ 8 ቁጥር 1 ላይ አዳነ ለምጻሙን። ቅዱስ ጴጥሮስ ግን በጥላው ፈወሰ። ይህንን መጽሐፍ ቅዱስ ነው የሚነግረን። እግዚአብሔር የተከተሉትን እንዲህ አድርጎ ያከብራል ማለት ነው። አከበራቸው። እነርሱ ግን መጀመሪያ ፍቅርን ገንዘብ አደረጉ። ፍቅርን ገንዘብ ማድረግ ከቤተሰባቸው ይልቅ እግዚአብሔርን መውደድ ነው ማለት ነው። ተከተሉኝ ሲላቸው ከለመዱት የሥራ ቦታ ተለዩ። የለመዱት አሳ መያዣቸው መረባቸውን ትተው ሄዱ ማለት ነው። ይሄ ፍቅር ይባላል። ይሄ ፍቅር ለማን ነው ያለው ዛሬ? ከቤተሰቡ ይልቅ እግዚአብሔርን የሚወድ ማን ነው? ማን ነው ከቤተሰቡ ይልቅ ቤተክርስቲያንን እየወደደ ያለው? አሁን ከራሱ ክብር በላይ ስለ ቤተክርስቲያን ክብር እየተቆጨ ያለው ማን ነው? የብዙዎቻችን ለቅሶ እኮ የግል ጥቅማችን ተነካ ብለን ነው አይደል? ስለ ቤተክርስቲያን ጥቅም እንደው ትልቁ ሚዲያ ላይ ፌስቡክ ላይ ብዙ ሰው ሊጽፍ ይችላል። ስንት ሰውን የቤተክርስቲያን ክብር ከራሱ ክብር በላይ አሳስቦት እየሰራ ያለው። ይሄ ሊታሰብበት ይገባል ምዕመናን። ፍቅር የለንም እንደዚህ ካልሆነ። ከኔ በላይ ከኔ ይልቅ እናቱን አባቱን የሚወድ የኔ ደቀ መዝሙር ሊሆን አይገባውም ያለው ክርስቶስ። ክርስቶስ መልዕልተ ኩሉ ነዋ። የቤተ ክርስቲያን ራስ ነዋ። ከራስ በላይ ምንም የለም። በሕይወታችንም እንደዚያው ነው። ከክርስቶስ በላይ ልናስቀድም የሚገባው ነገር የለም ማለት ነው። ጌታችን በወንጌል ሲያስተምር ምንድን ነው ያለን? ሁኑ ጠቢባነ ከመ አርዌ ምድር፣ እንደ እባብ ብልሆች ሁኑ ነው ያለን እኮ። የሰማችሁ ነው ምዕመናን? ምን ማለቱ ነው? እንደ እባብ ብልሆች ሁኑ ሲል እንደ ርግብ የዋሆች ሁኑ ብሎናል። ግን እንደ እባብ ብልሆች ሁኑ ሲለን ምን ማለቱ ነው? እባብ አደጋ ቢመጣባት ሌላው አካሏ ልታስመታ ትችላለች፣ ራሷን ግን አታስመታም። እናንተም ምንም ችግር ቢገጥም የቀኖና ጥሰት ልንጥስ እንችላለን። የፈለገው ብንታመም ጾም ሽረን ልንመገብ እንችላለን ቀኖናውን ስለሚፈቅድ። ክርስቶስ ግን የለም፣ እግዚአብሔር ግን የለም ብለን ሃይማኖታችንን አንክድም ማለት ነው። እባብ ራሱን አያስነካም። በፈተና ውስጥ ክርስቶስን የእግዚአብሔርን ሀልወት በሚፈታተን ሃይማኖት ውስጥ አትሁኑ ማለት ነው። ስለዚህ ራሳችሁ ክርስቶስን አትርሱት ሲል ነው እንደ እባብ ብልህ ሁኑ ብሎ የነገረን ማለት ነው። ሌላው አካል ቆስሎ ይድናል። ሰው እጁ እግሩ ተቆርጦ በሕይወት ይኖራል። ራሱ ችግር ሲገጥመው ግን ሰው በሕይወት አይኖርም ማለት ነው። እንደዚሁም ሁሉ ሰው ሃይማኖቱ እግዚአብሔርን ከረሳ እንዴት በሕይወት አለ ሊባል ይችላል? ይህንን ነው ወንጌሉ የሚያስተምረን። ስለዚህ ጴጥሮስ እና ወንድሙ እንድርያስ ፍቅርን ገንዘብ ስላደረጉ የሚወዱትን ስራ ትተው ወደማያውቁት ክርስቶስን ተከትለው ወደ እርሱ ሄዱ ማለት ነው። እንዴት ያለ ፍቅር ነው በእውነቱ ይሄ! የዋህነት ደግሞ የማያውቁትን ዓለም በሚያውቁት ዓለም ተዉ ይላል።
ያኛውን ዓለም አላወቁትም። ተስፋ ነው ገና። ተስፋ ማለት የማይታይ የማይጨበጥ ገና ይመጣል ብሎ አለኝ ማለት ነው። ተስፋ የሚታይ አይደለም። የሚታየውን ዓለም ትተው የማይታየውን ዓለም ተስፋ አድርገው ክርስቶስን ተከትለው ሄዱ ማለት ነው። ወንጌሉ ይህንን ነው የሚነግረን። ተስፋ ማለት ይሄ ነው። ስለዚህ እርሱ ራሱ ምንድን ያለው ጌታን በአንድ ወቅት ቅዱስ ጴጥሮስ ሲጠይቀው ኩሎ ሀደግን ወተሎናከ ምንተን ከንረክብ አለው። ጌታ ወይ ሁሉን ትተን ተከተልንህ ምንድን ነው የምናገኘው ብሎ ጠይቆታል። ምንድን ነው የምናገኘው? እኛ ሁሉን ተውን፣ መረባችንን ተውን፣ ቤተሰባችንን ተውን፣ ስራችንን ተውን። ጴጥሮስ እንደውም ባለትዳር ነበር። ወንጌሉ እንደሚነግረን ሁሉን ተውን፣ ምንድን ነው የምናገኘው? አንተን መከተል ምንድን ነው ለእኛ የሚሰጠን ጥቅም ብሎ ጠይቆት ያውቃል። አንደኛው እንደ እርሱ ያለ ስልጣን መስጠቱ ነው። ይሰማችኋል ምዕመናን? እርሱ በቀሚሱ ጫፍ ያችን ሴት ፈወሰ፣ ደም የሚፈሳትን። ጳውሎስ ጨርቁ ተቆርጦ ጳውሎስ በሌለበት ሀገር ፈውስ ይሰጥ ነበር። ጳውሎስ ስለለበሰው ብቻ የጳውሎስ ልብስ ስለሆነ ብቻ ይፈውስ ነበረ ይላል። አይደንቅም? አንብበውት ይሆን እነ ስማይ ጠሬ ይህንን የሐዋርያት ሥራን ይህንን ክፍል አንብበውት ይሆን? እነ ስማይ ጠሬ እንደምን አመሻቸው። እንደዚህ ነው። ይህንን ሀብት አሰጣቸው ለሐዋርያት። በቀሚሳቸው ጫፍ ይፈውሳሉ። ዛሬ በየገዳማቱ በቅዱሳኑ ቃል ኪዳን ጸበላቸው፣ እምነታቸው፣ ማቋሚያቸው ፈውስ ይሰጣል ሲባል ውሸት ነው ይላሉ። ይኸው መጽሐፍ ቅዱስ እንደዛ ብሎ ስለሚያስተምረን ይህን ልንረዳ ይገባናል ማለት ነው። ይህንን ማወቅ ያስፈልጋል። ሁለተኛው የሰጣቸው ጥቅም ጌታ እንደነገራቸው ትነብሩ ድባ ሰርቶ ክሌቱ መናብርት በ12 ዙፋኖች ላይ ትቀመጣላችሁ፣ በ12ቱ ነገድ እስራኤልም ትፈርዳላችሁ ብሏቸዋል። መፍረድ አስተውሉ፣ የእግዚአብሔር የብቻ ገንዘቡ ነው፣ የብቻ ስልጣኑ ነው። ለተከተሉት ለሐዋርያት ግን ሰጥቷቸዋል ማለት ነው። ስለዚህ ቅዱስ ጴጥሮስ ምን ይላል? እስመ ኩሉ ዚአነ መለኮቱ ኃይሉ ይላል። የእሱ የባህሪው የሆነው ጌትነቱ የጌትነቱ ተካፋዮች አደረገን ይላል። እግዚአብሔር ወገኖቹን እንዲህ ያደርጋቸዋል። ጌትነቱ ፀሐይን ያወጣል፣ ጌትነቱ ፀሐይን ያገባል። ቅዱሳን በቃላቸው አዘው ፀሐይን ያቆማሉ። ቅዱሳን በቃላቸው አዘው ማታው ጠዋት እንዲሆን ያደርጋሉ። ይሄ መጽሐፍ ቅዱስ የተጻፈ ነው። ኢያሱ እንኳን ፀሐይን አቆመ። ሙሴ እንኳን ባህር ከፈለ፣ ውሃውን አቆመው። ይሄ ውሃውን ማቆም ስነ ፍጥረት ላይ ስልጣን ለፈጣሪ ብቻ ነው ያለው። ቅዱሳን ግን ይሄንን ያደርጋሉ ማለት ነው። ቅዱስ ጳውሎስ በቃሉ ተናግሮ ያንን ጠንቋዩን አይነ ስውር አደረገው። በርያሱስ የሚባለውን ጠንቋይ በቃሉ ተናግሮ ቤተ መቅደስ በር ላይ ሽባ ሆኖ ይኖር የነበረውን ሕመምተኛ ቅዱስ ጴጥሮስ ፈወሰው ማለት ነው። ታዲያ ይሄ የጌትነቱ ተካፋዮች አላደረጋቸውም? ቅዱሳን አላደረጋቸውም? አድርጓቸዋል። በእውነቱ ምንድን ነው ለዚህ ምክንያቱ? ሁሉን ትተው ስለተከተሉት እርሱን ብቻ ተከትለው ስለወጡ፣ ከቤተሰባቸው ይልቅ እርሱን ስላስቀደሙ፣ መረባቸውን ትተው ስለመጡ፣ በዚህ መንገድ እግዚአብሔር የጌትነቱ ክብር ቅዱሳኑን ተካፋዮች አድርጓቸዋል ማለት ነው። ክብር ለስሙ ይሆነልን። መረባቸውን ትተው የሚለውን ትርጓሜ ሊቃውንት ሲያብራሩ መንፈሳዊ ሰው የሚባለው ቤተሰባዊ ልማድ ከክርስትና ውጭ የሆነ በሰፈርም በሀገርም በባህልም የለመድነው መጥፎ ባህል ካለ ያንን ትተን እንድንመጣ ያስተምራል ብለው ይተረጉሙታል። ለምሳሌ እነዚያ ጴጥሮስና ወንድሙ እንድርያስ በመረባቸው ምንድን ነው የሚይዙበት? አሳ ደግሞ መስዋዕት ይሆናል አይሆንም? ቤተ መቅደስ ገብቶ አሳ የሚቃጠል መስዋዕት ይሆናል አይሆንም? ያንን የሚይዙበትን መረባቸውን ምን አደረጉት? ጣሉት። ጥለው ማንን ተከተሉ? ክርስቶስን። እንደዚሁ መስዋዕት የማይሆኑ በእግዚአብሔር ፊት የማይወደዱ ክፉ ጠባዮችን ትተን ወደ ቤተ መቅደስ እንምጣ ማለት ነው። የዚህ ትርጓሜው ከነመረቡ ጌታን የተከተለ ሐዋርያ የለም። ቤተ ክርስቲያን አሁን የምትቸገረው በዚህ ነው። ሳይመንን መነንኩ ይላል።
እየሰማችሁ ከሆነ ምእመናን ሳይመንን መነንኩ ይላል። ሳይመነኩስ መነኮስኩ ይላል። ሳይማር ተማርኩ ይላል። ይሄ መረቡን ይዞ ልከተል ያለ ሰው ነው ማለት ነው። ይሄ ደግሞ በወንጌል ቤት አይፈቀድም። መረባቸውን ትተው ዮሐንስና ያዕቆብ አባታቸውን ትተው ተከተሉት ነው የሚለው። አባታቸውን እንኳን ይዘው አልተከተሉትም። አባታቸውን ትተው ጴጥሮስና እንድርያስ መረባቸውን ትተው ነው። ስለዚህ ሳይመንኑ የመነኑ ሰዎች ሁልጊዜ እንደምንናገረው የቤተ ክርስቲያን ፈተናዎች ናቸው ማለት ነው። ሳይማሩ የሚያስተምሩ ሰዎች ሁልጊዜም የቤተ ክርስቲያን ፈተናዎች ናቸው ማለት ነው። ሁለት ጥቅስ ይዙና ሰንበት ትምህርት ቤት ትንሽ ካደጉ የሆነች ነገር ይዘው መዝሙር፣ ግጥም ይችን ይዘው አክራሪ ኦርቶዶክስ ነኝ ይላሉ። አስቸጋሪ ነው ይሄ ማለት ምንድን ነው ይሄ? እሷ አጥባቂ ነች ይባላል። ሰው የሚያየው ነጠላ አለባበሷን፣ አንዳንድ ጊዜ መዝሙር የሚጠብቀኝ አይተኛም ስትል ይሄንን ሰው ያይና እንዴ እሷ አክራሪ ነች ይላል። ሃይማኖታዊ ትርጓሜውን ለምን እንዳመነች አታውቀውም እሷ ማለት ነው። ስለዚህ ምን እያልናችሁ ነው? አሁን መረባችሁን ሳትጥሉ አትምጡ እያልናችሁ ነው። ቤተሰባዊ ልማዳችሁን ጣሉ እያለን ነው። ስለዚህ የምትቆርቡ ሰዎች አመንዝራነትን ጣሉ ማለት ነው። ሁለቱ አብረው አይሄዱም። ወይ ያን ደግፍ ወይ ይህን ደግፍ። ሁለቱ የሚስማሙ አይደሉም። ዘፋኞች ዘማሪዎች መሆን አትችሉ። ሁለቱም የሚስማሙ አይደሉም። ይፈጠረ በእንቲአከ ሰለስተ ዓለማተ ይላል ማሪሳቅ። 3 ዓለም እግዚአብሔር አልፈጠረም፣ 2 ነው የፈጠረው። 2 ብቻ ነው የተፈጠረው። ቀኝ አለ፣ ግራ አለ። ከቀኝም ከግራም ሳይሆኑ ማዕከላዊ የሆነ ህይወት የለም። እየቆረቡም እየጨፈሩም አይሆንም። እንደዚህ ያለ ህይወት የለም። ቤተክርስቲያን ይህን አታስተምርም። አንድ ነው መንገዱ ማለት ነው ሊመረጥ የሚገባው። በሁለቱም መንገድ መሄድ አይቻልም ማለት ነው። አንተ የሄድክ ሊመስልህ ይችላል። ይሄ እውነተኛው መንገድ ግን ከዚያኛው ጋር ተቀላቅሎ ስለማይሄድ አንተ በሐሰተኛው ነው የምትኖረው ማለት ነው። እርሱ ራሱ ቅዱስ ጳውሎስ ምንድን ነው የሚለው? መኑ ደመሮ ለብርሃን ምስለ ጽልመት ነው የሚለው። ጨለማን ከብርሃን ጋር ማን ይቀላቅለዋል? ማን ነው አንድ ማድረግ የሚቻለው እኮ ነው የሚለው። ታቦትን ከጣዖት ጋር፣ ጨለማን ከብርሃን ጋር ማን ነው አንድ ማድረግ የሚቻለው? እንደዚሁም ሁሉ ክርስቶስን ከቤልሆር ከዲያብሎስ ጋር አንድ አድርጎ መያዝ አይቻልም ማለት ነው። ሰው ቤት ነዋ። ቤት ከሆነ የአንዱ አካል ማደሪያ ነው የሚሆነው። ወይ የመንፈስ ቅዱስ ማደሪያ ነው የሚሆነው፣ ወይ ደግሞ የአጋንንት ማደሪያ ነው ሊሆን የሚችለው። የሁለቱም ሊሆን አይችልም። ስለዚህ መረባችሁን ጥላችሁ ቁረቡ ለማለት ነው። ከአመንዝራነት ውጡ፣ በትዳር ተወሰኑ። ሁልጊዜ መውደቅ ከዚያ ህይወት ወጥቶ የማይኖር የሚመስለን አለን። ይቻላል እኮ ክርስቶስን ኑ ሲል መከተል፣ መረቡን መተው። እርሱ ከመረብ በላይ ደስታን ይሰጣል። አሳ ከማጥመድ በላይ ብዙ ባለስራ ነው የሚያደርገው። እርሱ ከዘፈኑ በላይ የሚመስጥ የሚያጽናና ደስታን የሚሰጥ የሌለ ይመስለዋል። ስላልሞከረው ነው። እስኪ ሞክረው፣ እስኪ መዝሙር ስማ፣ ተለማመደው። ያኛውን ተለማምደው አይደል እንደዚህ የወደድከው? ልምምድ እኮ ነው ህይወት። ተለማመዱ። እንዲሁ ዕለቱን እንደው እመቤቴ ማርያም ገላግሊኝ ይላል አንዳንድ ሰው። ሰነፍ ሰው እኮ ነው። ቀስ እያለ እየሰገደ መንፈሳዊ ህይወትን ቀስ አድርጎ መለማመድ ሲያቅተው እንደው እመቤቴ እንደው ግልግል ብታረጊኝ፣ እንደው ይሄን ልቤን አወጣሽ ጣል ብታረጊልኝ ይላል። ሰነፍ ሰው ነው እንደዚህ ያለ ጸሎት የሚያቀርበው። ልምምድ ነው መንፈሳዊ ህይወት፣ ልምምድ። ዛሬ ለመስገድ አስብ፣ ነገ ደግሞ 1 ስገድ፣ ከነገ ወዲያ 10 ስገድ። እንዲህ እያደረግህ ተለማመድ። አሁን ያለህበትን ክፉን ህይወት ተለማምደህ ነው ዛሬ የባህርይህ የሆነ የመሰለ ማለት ነው። ስለዚህ ከነመረባችሁ የምትቆርቡ ሰዎች፣ መረቡን ሳትጥሉ የምትዘክሩ ሰዎች ካላችሁ ይሄ ነውር ነው። ወንጌሉ መረባቸውን ጥለው ተከተሉት ብሎ ስለሚያዝ ማለት ነው። እንደምን አመሻችሁ። በመጨረሻ በእኛ ህይወት እንደው እግዚአብሔርን እንዴት እንከተለው የምትለዋን አይተን እንጨርስ። ያው ያለንበት ከተማ እንደመሆኑ በከተማ ዓለማዊ ሰው ይኖርበታል በብዛት ማለት ነው።
እነዚህ ዓለማዊ የምንላቸው ቤት ይዘው ሕፃናት ወልደው በትዳር የሚኖሩትን ነው። ብሎ ሳይመነኩስም ሳያገባም ዝም ብሎ መሀል ቤት እሱ ስም የለውም። ገና በእውነቱ ስም አልወጣለትም። መንኩሶም ወይ እንደ መነኩሴ የማይኖር ወይ እንደ እንትን የማይኖር እሱም ስም የለውም እንዲሁ ማለት ነው። ሊሆን ስለማይችል ማለት ነው። ይህ ትምህርት የሚመለከተው እኛን ነው ማለት ነው። ማዕከላውያኑን ነው ማለት ነው። እነርሱ ክርስቶስን እንዴት ይከተሉታል ሲባል እርሱ ራሱ መድህነ ዓለም ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። በዮሐንስ ወንጌል ምዕራፍ 14 ላይ እስመ ውስተ ቤተ አቡዬ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ አለ ይላል። በአባቴ ቤት ምን አለ ይላል ጌታ? ብዙ ምን አለ? ማደሪያ አለ ይላል። ብዙ ማደሪያ። የአባቱ ቤት ክርስትና ነው የአባቴ ቤት የሚለው። በዚህ በወንጌል በክርስትና ብዙ ማደሪያ አለ ማለት መንኩሶ የሚኖር አለ፣ በትዳር ተወስኖ የሚኖር አለ። ማዕከላዊ ሆኖ ግን ወዲያ ወዲህ የሚኖር የለም። እሱ የለም። እሱ ዝም ብሎ አድሬስ አልቦ ነው፣ የለውም አድራሻ። በአባቴ ቤት ብዙ ማደሪያ አለ የሚለው መንኩሰው የሚኖሩ አሉ፣ በመንኩስና ጸንተው በትዳር የሚኖሩ አሉ፣ ለትዳራቸው ታምነው ማለት ነው። ታምነው እነዚህ ናቸው፣ ሁለት ናቸው። በትዳሩ ውስጥ ደግሞ እየዘከሩ የሚኖሩ አሉ። መዘከር የማይችሉ በትልቁ ማድረግ የማይችሉ እየጾሙ የሚኖሩ አሉ። አጥተው ቢጾሙ እሱም ዝክር ነው። አጥተው እግዚአብሔር ይስጥህ ብለው ቢኖራቸው እንደሚሰጡ ለሚለምናቸው መልካም ቢመኙ እሱም ዝክር ነው። ማደሪያ የተባለው ይሄ ነው ማለት ነው። የሚጸልዩ አሉ። ዘወትር ኪዳን ማድረስን ዘወትር ስራቸው አድርገው እንደ ሱባኤ ዕድሜ ልካቸውን ቆጥረውት ሁሌ ኪዳን በር ላይ የሚገኙ አሉ። ይህም ገርል ነው። እኛ እግዚአብሔርን የምንከተለው እንዴት ነው ካል ያለንን ትተን ሚስታችንን ፈተን ወይ ልጆቻችንን በትነን አይደለም። ከሚስትህ ጋር እየኖርክ እግዚአብሔርን ተከተል። ምን አድርገ? ብርሃናት ሲመጡ በጠዋት ብርሃናትን የሰጠህ እግዚአብሔርን አምላከ ብርሃን ወላደ ሕይወት ብርሃኑን የሰጠኸኝ የሕይወት መገኛ አመሰግንሃለሁ ብለህ ጸልይ። ይሄ እግዚአብሔርን ሲከተሉ መዋል ነው ማለት ነው። ሳይጸልዩ መውጣት፣ ይሄ ደግሞ እግዚአብሔርን ሳይከተሉ መዋል ነው ማለት ነው። ማታ ሌሊቱ ሲመጣ የምታርፍበት እረፍትን የሰጠኸኝ ሌሊቱን የፈጠርክ ተመስገን ብሎ ማደር፣ ይሄ ደግሞ እግዚአብሔርን ሲከተሉ ማደር ነው ማለት ነው። ስለዚህ ጸሎት የሚባለው የኦርቶዶክሳውያን እግዚአብሔርን የመከተያ የመጀመሪያው መንገዳቸው ጸሎት ነው ማለት ነው። ለጾምም መጀመሪያው ጸሎት ነው። ለምጽዋትም መጀመሪያው ጸሎት ነው። ለለቅሶ መጀመሪያው ጸሎት ነው። ለሁሉም ነገር መጀመሪያው ጸሎት ነው። ቤተ ክርስቲያን ደግሞ የሰራችው ጸሎት የዳዊት መዝሙር ነው። ውዳሴ ማርያም፣ ቅዳሴ ማርያም ነው። የዳዊት መዝሙርን ደግሞ የሚወጣ ሰው በሙሉ እግዚአብሔርን በዘመኑ ሲከተል የሚኖር ሰው ነው ማለት ነው። ባቋረጠበት ቀን ደግሞ እግዚአብሔርን ሳይከተል የዋለበት ዕለት ነው ማለት ነው። ይህ ቤተ ክርስቲያን ትምህርት ነው። መረቡን ትቶ መከተል ደግሞ ቂም ይዞ አለመጸለይ ማለት ነው። ከነ ቂም ከነ ስርቆት ብትጸልይ ምን ዋጋ ነው? መረቡን ይዞ መከተል ነው። ያ ደግሞ አይሆንም። ስለዚህ መረባችንን ትተን እግዚአብሔርን እንከተል፣ ቂሙን ትተን ጸልየን እንውጣ፣ በቀለኝነቱን ትተን ጸልየን እንተኛ ማለት ነው። መረባቸውን ትተው ተከተሉት የሚለው የነ ጴጥሮስና የእንድርያስ ሕይወት የሚያስተምረን ማለት ነው። በመጨረሻ እግዚአብሔርን በዚህ መንገድ ከተከተለው ምን እናገኛለን ካል ቅድም የሐዋርያቱን አይተናል። ሁሉን ትተው ለተከተሉት ሁሉን ነው የሰጣቸው። ምንም እግዚአብሔር አልከፈለባቸውም። ምስጢሩን ቀዳማዊነቱን ገለጸላቸው፣ ዳህራዊነቱን በሚችሉት መጠን ገለጠላቸው። ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስን እንዲህ አለው፣ አይቴ ተሃድር የት ታድራለህ አለው። እንደምን ሆነ ትኖራለህ አለው። ኋላ ተው ይህንን ማየት መመርመር አይቻልህም አለው። እንግዲያው ለምን የሐዋርያት አለቃ ተባልኩ? ለምን ባለሟልህ ተባልኩ ቢለው ቅዱስ ጴጥሮስ ጌታችን ዓለሙን በመሃል እጁ ይዞ
አካሉ ከዓለም ተርፎ አየው ይላል። ጴጥሮስ ወድቆ ደነገጠ ማለት ነው። እስከዚህ ድረስ ምስጢሩን ገለጸላቸው። አንድም የሸሸጋቸው እነርሱ የሚችሉትን ያስቀረባቸው አንድም ነገር የለም። በጥላቸው ድውይ እንዲፈውሱ ስማቸው ለዘላለም በቤተ ክርስቲያን እንዲነገር ትውልድ ሁሉ ጴጥሮስ፣ ጳውሎስ፣ እንድርያስ እየተባለ እንዲጠራ ሕያው ስምን ሕያው ታሪክን እግዚአብሔር ሁሉን ትተው ለተከተሉ ሰጣቸው። ዛሬም በትዳር ሆኖ ሁሉን ትቶ የተከተለው እግዚአብሔር ድካሙን ትቶ ትርፉን ትቶ ከአስር አንድ መስረቁን ትቶ ቂሙን ትቶ የጎረቤቶቹን በደል ትቶ ለእግዚአብሔር ብሎ የተወ መረቡን ትቶ የተከተለውን መካን ቢሆን ልጅን ይሰጠዋል እግዚአብሔር። ሰራተኛ ቢሆን ሀብቱን ይባርክለታል እግዚአብሔር። ሁሉን ትቶ መከተል ሁሉን ያሰጣል። የሥላሴ የሆነውን ሁሉን ያሰጣል። በደመና ይሄዱ ነበር ቅዱሳን፣ እርሱ በደመና ወመጻት ብሬት ደመና ይላል እነ ዮሐንስን። ብሬት ደመና መታ ተሸክማቸው ሄደ ይችላል። ይሄ የእሱ ሀብት ነው። በተዘጋ ቤት ይገባሉ። ይሄ የእሱ ሀብት ነው። እረቀው ሰዎች ሳያዩዋቸው አልፈው ይሄዳሉ። ይሄ የእርሱ ሀብት ነው። ስለዚህ ሁሉን ትተን ከተከተልነው ሁሉን ነው የምናገኘው ማለት ነው። ግማሽ ከሆነ የተውነው ጥቂት ነው የምናገኘው ማለት ነው። ስለዚህ በትዳሩ ልጆችን እንድናገኝ እሱን ትተን እንከተለው። በረከትን እንድናገኝ ሁሉን ትተን እርሱን እንከተለው። እግዚአብሔርን ሳይከተሉ የእግዚአብሔርን ማግኘት የለም ማለት ነው። መዳረሻው ቤተ ክርስቲያን ናት። ባሁኑ በትምህርት ደግሞ ወንጌልን ማንበብ ነው። ወንጌልን መኖር ነው። መዳረሻው ያ ነው። የእግዚአብሔር የሚገኝበት በምድር ቤተ መንግስቱ ቤተ ክርስቲያን ናት። ዜናው፣ ታሪኩ፣ ሐሳቡ የሚገኝበት ደግሞ ወንጌል ናት። ወንጌል የእግዚአብሔር ልቡ ናት። የልቡ ሐሳብ የተገለጸባት መዝገብ ናት። እግዚአብሔር ምን ይወዳል፣ ምን ላድርግለት የሚል ሰው ካለ ወንጌልን ያንብብ። ወንጌል ውስጥ የእግዚአብሔርን ፈቃድ ያገኘዋል። እግዚአብሔርን የት ላግኘው የሚል ሰው ካለ ቤተ መቅደስ ይምጣ። ሲመጣ ሲከተለው ግን ሁሉን ትቶ ይሆን መረቡን ይዞ ቤተ መቅደስ አይምጣ ለማለት ነው። የቅዱሳኑ የጴጥሮስና የጳውሎስ እንዲሁም የወንድሙ የእንድርያስ በረከታቸው በሁላችን ይደርብን። ወስብሐት ለእግዚአብሔር።